ሰላም ጤና ይስጥልን ውድ ተመልካቾቻችን ኢሳት ዲጂታል ዜና ተጀምሯል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። የትግራይ ክልል ጊዜያዊ አስተዳደር የርዕሰ መስተዳደርነት ሹመት ለአንድ ዓመት ተራዘመ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር የሆኑትን የሌተናል ጀነራል ታደሰ ወረደን ሹመት ለአንድ ተጨማሪ ዓመት ማራዘማቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የሹመት ማራዘሚያው የተከናወነው በኢፌዴሪ ሕገ መንግስት አንቀጽ 62 ንዑስ አንቀጽ 9 እና በአዋጅ ቁጥር 359/1995 አንቀጽ 14 ንዑስ አንቀጽ 2 ላይ በተደነገገው መሰረት መሆኑ ተገልጿል። ከዚህም በተጨማሪ በሚኒስትሮች ምክር ቤት የትግራይ ክልል ጊዜያዊ አስተዳደርን አስመልክቶ በጸደቀው ደንብ ቁጥር 479/2013 አንቀጽ 4 ንዑስ አንቀጽ 2 መሰረት ርዕሰ መስተዳደሩ የዓመቱን የሥራ አፈጻጸም ሪፖርት ማቅረባቸውን መነሻ በማድረግ ሹመታቸው መራዘሙን ጽሕፈት ቤቱ አብራርቷል። ሹመቱ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ ተግባራዊ ይሆናል ሲል የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የስራ ገበያ መረጃ ስርዓቱ ስራ ፈላጊዎችን ከቀጣሪዎች ጋር በማገናኘት በኩል ጉልህ አስተዋጽኦ እያበረከተ ነው ተባለ። የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶካ ለኢዜአ እንደገለጹት የኢትዮጵያ የስራ ገበያ መረጃ ስርዓት በሀገር ውስጥና በውጭ ሀገራት ስራ ፈላጊዎችን ከቀጣሪዎች ጋር በማገናኘት ጉልህ አስተዋጽኦ እያበረከተ ነው ብለዋል። ስርዓቱ ተግባራዊ ከተደረገ ከ4 ዓመታት በላይ እንደሆነው አንስተው በዚህም ለ1.2 ሚሊዮን ዜጎች በውጭ ሀገር ስራ መሰማራታቸውን አስታውቀዋል። በሀገር አቀፍ ደረጃም 45000 የመጀመሪያ ዲግሪ ያላቸው ስራ ፈላጊ ወጣቶች የስራ ቅጥር እንዲፈጽሙ ስርዓቱ አስቻይ ሁኔታ መፍጠሩን አንስተዋል። እንደ ሚኒስትር ዴኤታው ገለጻ ሀገር በቀል የኢኮኖሚ ሪፎርሙ የዲጂታል ስርዓቱን ተደራሽነት ከማስፋቱም በላይ በፋይናንሻል ቴክኖሎጂ አማካኝነት አዳዲስ የስራ አማራጮች እንዲፈጠሩ ረድቷል። የስራ ገበያ መረጃ ስርዓቱ በውጭ ሀገራት የርቀትና የፍሪላንስ የስራ አማራጮችን እንዲሁም በሀገር ውስጥ በቴክኖሎጂ ታገዙ የስራ አማራጮች ተጠቃሚ የሆኑ ዜጎች ቁጥር እንዲያድግ እያስቻለ መሆኑን አመልክተዋል። የኤሌክትሪክ አውቶቡሶችን ቁጥር ወደ 500 ለማድረስ እየተሰራ መሆኑ ተገለጸ። የአዲስ አበባ ትራንስፖርት ቢሮ ኃላፊ ያብባል አዲስ ለጋዜጣ ፕላስ እንደገለጹት በከተማዋ ያለውን የትራንስፖርት ፍላጎት ለማሟላትና የአገልግሎት ጥራቱን ለማዘመን የኤሌክትሪክ አውቶቡሶችን ቁጥር የማሳደግ ስራ እየተከናወነ ይገኛል። አገልግሎት ላይ የሚገኙት 100 ቬሎሲቲ አውቶቡሶች በቀን 120 ሺህ በአመት ደግሞ ከ40 ሚሊዮን በላይ ሰዎችን እያጓጓዙ መሆናቸውን ጠቁመዋል። ይህም በከተማዋ የብዙሃን ትራንስፖርት አገልግሎት ድርሻን ከነበረበት 35 በመቶ ወደ 42 በመቶ ከፍ እንዲል አድርጎታል ብለዋል። ቢሮ በቀጣይ 3 ዓመታት የአውቶቡሶችን ቁጥር ወደ 500 ከማድረስ ባለፈ ደረጃውን የጠበቀና ዘመናዊ የኤሌክትሪክ አውቶቡስ ዲፖ ግንባታን ለማጠናቀቅ እየሰራ መሆኑን ኃላፊው አብራርተዋል። የቬሎሲቲ አውቶቡስ ስራ አስኪያጅ ግዛው አለሙ በበኩላቸው በአሁኑ ወቅት 100 አውቶቡሶች በ6 መነሻና በ16 መዳረሻዎች በቴክኖሎጂ የተደገፈ የስምሪት የቁጥጥርና የክፍያ ስርዓት በመጠቀም አገልግሎት እየሰጡ እንደሚገኙ ተናግረዋል። ከ123 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ጥራት የጎደላቸው ምርቶች መወገዳቸው ተገለጸ። በሌላ በኩል በትንሳኤ በዓል በግብአትነት በገበያ ላይ የሚውሉ ምርቶች ደህንነታቸው የተጠበቀ ስለመሆኑ የሚደረገው ክትትል ተጠናክሮ እንደሚቀጥል የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን አስታውቋል። ሰላማዊት ሙልጌታ ተጨማሪ አላት። የአዲስ አበባ ከተማ ምግብና መድኃኒት ቁጥጥር ባለስልጣን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸምና የበዓላት የቁጥጥር ስራዎችን አስመልክቶ ጋዜጣዊ መግለጫ ሰጥቷል። በመግለጫውም በምግብና ጤና ዘርፍ የመድኃኒት ችርቻሮ ንግድ ድርጅቶች እንዲሁም በየመንግስትና የግል ጤና ተቋማት ላይ ክትትልና ቁጥጥር መደረጉ ተመላክቷል። የባለስልጣኑ የምግብ የጤናና ጤና ነክ ተቋማት ቁጥጥር ዘርፍ ምክትል ስራ አስኪያጅ አቶ እንጋ እርቀታ ባለፉት 9 ወራት ከ123 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ጥራት የጎደላቸው ምርቶች መወገዳቸውን አስታውቀዋል። የተወገዱ ምርቶች በ9 ወሩ ብቻ በብር ነው የምንገምተው። አንዳንዴ 123 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ምርቶች ተወግደዋል። ከዚሁ 78.3 ሚሊዮን የሚሆነው ምግቦች ናቸው። ምግብና ምግብ ነክ
መጠጥ ናቸው። 39 አካባቢ ሚሊዮን የሚሆነው ደግሞ መድኃኒት የመሰሉና የትንባሆ ውጤቶች የመሰሉ ጉዳዮች ናቸው እንዲወገዱ ያደረግነው። ዘን ይሄን ካረግን በኋላ ተቋማዊ እርምጃ ደግሞ መውሰድ አለብን። ቅድም እንዳልኳችሁ ተቋማዊ እርምጃ ላይ ይሄን ድርጊት በፈጸሙ ተቋማት ከማስጠንቀቂያ ጀምሮ እስከ ስረዛ ያሉ እርምጃዎች ለመውሰድ ጥረት አድርገናል። በረመዳን ጾም ወቅት የተበላሹ የቴምር ምርቶችን የማስወገድና ለበዓላት ግብዓት የሚሆኑ ምርቶችን የመፈተሽ ስራ መከናወኑን ምክትል ስራ አስኪያጁ ጠቁመው በተመሳሳይ በትንሳኤ በዓል በግብዓትነት የሚውሉ ምርቶች ላይ የሚደረገው ክትትል ተጠናክሮ እንደሚቀጥል አስታውቀዋል። ቴምር 10 ሚሊዮን አስወግደናል። ቴምር ብቻ ቴምሩ 10 ሚሊዮን የተወገደው በካርቶን ስታዩት በርካታ ወደ 4000 ካርቶን የሚሆን ነው። እንዶ በትንሹ አንድ ካርቶን አንድ ቤት ገባ ብንለው ካርቶኑ ውስጥ ደግሞ ፓኬጆች አሉት አይደል? 4000 ሰው አፌክት ያደርጋል። ያ የተላ ነበረ ችግር የነበረበት ነበር። ያው ሚዲያ ላይ በደንብ የተሰራበት ጉዳይ ነው። ስለዚህ እቺ 123 ሚሊዮን ስንል እኛ ከብሩ ጋር አይደለም። አንድ ጥቅም ላይ ውሎ ለህብረተሰቡ አገልግሎት ማዋል ነበረበት፣ ክሳራ ነው። እሱ ሌላ ጉዳይ ነው። ዋና ጉዳይ ደግሞ ጤና ነው። በሌላ በኩል ህብረተሰቡ የሚገዛቸው ግብዓቶች ጤንነታቸው የተጠበቁ ስለመሆናቸው በአግባቡ ማረጋገጥ እንደሚገባ ምክትል ስራ አስኪያጁ አሳስበዋል። እንዶ አምጥተን አብስለን ማንበላቸው ምግቦች አሉ፣ ሬዲ ሜድ አይደል? የተዘጋጁ እዛው ተዘጋጅተው ያሉ እነኚህ ምንጫቸው ማረጋገጥ አለብን። ከየት ነው እንዴት ነው የሚያዘጋጀው? ብንችል በጣም በገፍ ገዢ ከሆንን ደግሞ የሚያዘጋጅበት ቦታ ድረስ ሁላ ያን ያክል ቢኮዝ ዘላቂ የሆነ ብር አውጥተን እንገዛለን። ገዛ ደግሞ የጤና እክል ምን ሸምትበት እንዳይሆን ልዩ ትኩረት ማድረግ ይኖርብናል። በተለይ በስለው የሚገዙ ነገሮች መጥተው ይቀመጡና ወይ ፍሪጅ ውስጥ በጣም በርካታ ጊዜ ጠብቆ የሚበሉ ስለሆኑ ዳይሬክትሊ የብክለት ደረጃቸው ሃይ ሊሆን ይችላል እና እነሱ የተለየ ጥንቃቄ ያስፈልጋል። ሁለተኛ ደግሞ የታሸጉ ምርቶች ፓክት የተደረጉ ምርቶች ሲገዛ ደግሞ እሱንም ምንጩን ማረጋገጥ፣ የጊዜ ያለፈበት ስለመሆኑ ማረጋገጥ፣ ሞዲፊክ ስለመሆኑ ማረጋገጥ፣ የሚቻል ሰው መጠየቅ፣ ምንጩን ጭምር መጠየቅ፣ ምን አይነት ምርት ነው፣ የት ነው የሚመረተው ብሎ መጠየቅ። በርካታ ሰዎች ህይወታቸው አልፏል። ከነዚህ መካከል ደግሞ ትልቁ ቁጥር የኢትዮጵያውያን ነው ብሏል። ሪፖርቱ የድርጅቱ ሪፖርት ነው፣ የመንግስት ሪፖርት አይደለም። ይሄ አስደንጋጭ ነው። ይሄ አስፈሪ ነው። ውሃ ጥም ራሱ ቀላል ጉዳት አይደለም። በውሃ ጥም በረሃ አቋርጦ ነው የሚሄዱት። የሚሞቱበት ሁኔታ ነው ያለው። ወደ ውጭ ዜና ተሻገርን። በአሜሪካንና ኢራን መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ የሆርሙዝ ሰርጥ ክፍት ከመሆን ባለፈ በርካታ ሁነቶች እየተዘገቡ ነው። የሁለቱ ሀገራት ስምምነት ትናንትና ዛሬን ለየቅል አውሏቸዋል። ደረጀ ይልማ ተጨማሪ አለው። ለሁለት ሳምንታት የሚቆየውን የተኩስ አቁም ስምምነት ተከትሎ ኢራን በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ የባህር ላይ ጉዞ ለተወሰነ ጊዜ እንደምትፈቅድ አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ የሀገሪቱን የብሔራዊ ደህንነት ከፍተኛ ምክር ቤት በመወከል በኤክስ ገጻቸው ባጋሩት መግለጫ ለቀጣዮቹ 2 ሳምንታት ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅትና ቴክኒካዊ ውስንነቶችን ከግምት ውስጥ በማስገባት በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ ጉዞ ማድረግ ይቻላል ብለዋል። የኢራን የብሔራዊ ደህንነት ከፍተኛ ምክር ቤት የተኩስ አቁሙ በሁኔታዎች ላይ የተመሰረተ መሆኑን ሲገልጽ በኢራን ላይ የሚሰነዘሩ ጥቃቶች ካቆሙ ሀያል የታጠቁ ኃይሎቻችንን የመከላከል እርምጃቸውን ያቆማሉ ብሏል። ይሁን እንጂ ምክር ቤቱ በአሜሪካ ወገን ፍጹም እምነት ባይኖረውም ድርድሩን እንደሚቀጥል ገልጾ ጣቶቻችን በቃታው ላይ ናቸው፣ ማንኛውም ስህተት ከተፈጸመ በሙሉ ኃይል ምላሽ ይሰጣል ሲል አስጠንቅቋል። አልጀዚራ የእስራኤሉን ቻናል 12 ዋቢ አድርጎ እንደዘገበው ኢራን የተኩስ አቁሙ የእስራኤል ወታደራዊ ጥቃት ስር ለምትገኘው ሊባኖስም እንዲራዘም የጠየቀች ሲሆን ይህም ቴህራን የተኩስ አቁሙን ከቀጠናዊ ውጥረት ማርገብ ጋር ለማያያዝ የምታደርገውን ጥረት ያሳያል ብሏል። ያም ሆነ ይህ የዓለም የነዳጅ ንግድ ወሳኝ መተላለፊያ የሆነው የሆርሙዝ ሰርጥ አሁንም የስምምነቱ ማዕከል ሆኖ ቀጥሏል። እንደገናም
ደግሞ አሜሪካና ኢራን የሆርሙዝ ወሽመጥ እንዲከፈት የሚያደርግ የሁለት ሳምንት ተኩስ አቁም ለማድረግ በመስማማታቸው ዓለም አቀፉ የነዳጅ ዋጋ ከፍተኛ ቅናሽ ማሳየቱም ተዘግቧል። ዓለም አቀፍ የነዳጅ ዋጋ ለመለካት ጥቅም ላይ የሚውለው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ በ13 በመቶ ገደማ ቀንሶ 94.8 ዶላር ገብቷል። በአሜሪካ የሚሸጠው ነዳጅ ደግሞ የ15 በመቶ ቅናሽ በማሳየት ዋጋው 96.75 ዶላር ደርሷል። አሁንም ቢሆን ግን የነዳጅ ዋጋ የኢራን ጦርነት ከመጀመሩ አስቀድሞ ሲሸጥ ከነበረበት በበርሜል 70 ዶላር ገደማ ዋጋ የጨመረ ሆኖ ቀጥሏል። ወሽመጡ ሲዘጋ ለረጅም ጊዜ ባህር ላይ የቆዩ በርካታ ነዳጅ ጫኝ መርከቦች በአሁኑ ስምምነት እንዲያልፉ እንደሚፈቀድላቸው ይጠበቃል። ወዲህ ደግሞ የዋሽንግተንና ቴህራን የተኩስ አቁም ማድረጋቸውን ተከትሎ የተባበሩት አረብ ኤሚሬቶች ፕሬዝዳንት አማካሪ ከጦርነቱ መጀመር አንስቶ በተከታታይ የኢራን ጥቃቶችን ያስተናገደችው አገራቸው ድል ማድረጓን ተናግረዋል። አማካሪው አንዋር ጋርጋሽ ሉዓላዊነትንና ክብርን እንዲሁም ክህደት በተሞላበት ጥቃት ፊት ስኬቶቻችንን ባስጠበቀ ድንቅ ብሔራዊ መከላከያ ድል አድርገናል ነው ያሉት። ኤሚሬቶች ዛሬ ላይ የገዘፈ ተጽዕኖ የማሳደር አቅም፣ የሰላ እይታ እንዲሁም በወደፊቱ ላይ ተጽዕኖ ለማሳደርና ለመቅረጽ የሚያስችል ይበልጥ ጠንካራ አቅም እንዳላት አማካሪው የጠቀሱ ሲሆን ይህንንም ተጠቅመን ውስብስብ የሆነውን ቀጣናዊ ሁኔታ ለመምራት ወደፊት እንጓዛለን ብለዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዲጂታል ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበርኩ። ጥሩ ጊዜ ከኢሳት ጋር። ሰላም።